አሳደጉ እኮ አይከብድሽም፣ ግን ይመርመር እስካለሽ ደግሞ ይመርመር። ለምንድን ነው የሚመረመረው? ልጄ ይሄን ያህል ደረጃ ሂደን እንዴት ነው? እኔ በክብር አይደል እንዴ ዳርሽኝ አንቺ? እና ታዲያ ሽማግሌ አምጥቶ ምናምን እኔ ከሱ ጋር ሁኜ ነው ሂጄ ከሌላ ወንድ ጋር እንትን እምለው የምባልገው? እሱ መስሎት ይመርመር እስካለ ድረስ ይመርመር። እሱ በመሰለው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመትና እዝነት እንዲወረድ ይጥበቃው ከእናንተ ጋር አይለይላችኋለሁ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። እስካሁንም ከኔ ጋር ስላላችሁ ከልብ አመሰግናለሁ። ክበሩልኝ። አሁንም እገዛችሁ እንዳይለይላችኋለሁ። ዛሬ እንግዲህ በኢክሩ መጥቻለሁ። በኢክሩና በኢክሩ ማዘር መጥቻለሁ። አላኩልሃል ዛሬ የመጣሁበት ምክንያት ምንድነው? ልጁ ያኔ ልጄ የኔ ልጅ አይደለም ዲኒ መመርመር አለበት ብሎ እንግዲህ ትላንትና ባየነው በተመለከትነው ቪዲዮ እንደዚህ አይነት ጥያቄ አቅርበዋል። ግን ለራሱ የማይታመን ሰው ነው እንግዲህ ሰውን የማያምነው ወይም ሊያምን ማይችለው ምክንያቱም ለራሳችሁ ታማኝ ስትሆኑ ያ ሰው ራሱ እንደው ታማኝ ባይሆን ራሱ እንድታምኑት ያደርጋችኋል ማለት ነው። ያ ማለት ምንድነው? ራሳችሁ ስትታመኑ ነውና ለራሱ ስለልታመነ እንግዲህ ኢክሩን ጠርጥሯት ልጁ ዲኒ መመርመር አለበት የኔ ልጅ አይደለም ልል ችሏል። ትላንትና እንዳየነው ኢክሩም ደግሞ እኔ አልመረምርም ልጄን ልመረመር አልሰጥም አልፈልግም ብላለች። ትክክል ናት ብዬ ነው ማምነው። ምክንያቱም እንደዚህ አይነት መጃጃልና ብልግና አልሐምዱሊላህ ረቢል ዓለሚን በእኛ ውስጥ የለም ማለት ነው። ያ ስላችሁ ምንድነው? እስላም የሆነ ሰው አንድ አላህን የሚያመልክ ሰው እንደዚህ አይነት የጅል ጫወታ የጅል እንትኖችን አያደርግም። ትዳር ነው ብሎ ትዳሩን እስከያዘ ድረስ ኒካ ነው ብሎ ኒካ ውስጥ እስከገባ ድረስ በኒካ ውስጥ ነው እንትን የሚለው ማለት ነውና የሚኖረው ካልተስማማው ኒካውን ለማውረድ ይችላል እንጂ እንደዚህ በኒካ ላይ ሌላ መጃጃሉ ላይ አይኮንም ወይን አይኬድም ማለት ነውና ልጁ በርግጥ እንደዚህ አይነት አተሳሰብ እንዴት እንዳደረገው አላውቅም። ይምክን የሱ ያለበትን ሁኔታ ስለደረሰችበት ይሆናል ለማረሳሳት ነገር ያነሳው ሊሆን ይችላል ይሄንን ነገር ማለት ነው። ነገር ግን እንደዚህ አይነት ብልግና በጣም የሚያስጠላና የሚዘገንን ጉድ ነው ማለት ነው። እና የኢክሩም እናት እንግዲህ አላመነሽም። ስላላመነሽ ላዚም ልጁ መመርመር አለበት ቢላታለች። እሷም አልፈልግም አላስመረምርም እኔ በክብር ነው የተዳርኩት በክብር ነው የዳርሽኝ ከሱ ጋር ሆኜ ደግሞ ሌላ ወንድ ፍለጋ እንዴት ነው የሚሄደው ያለቻት ነው ያለችው። ነገር ግን የኢክሩ እናት እሱ ከፈለጋ ካላመና ዲኒ ያስመረምር እያለቻት ነው ማለት ነው። እኔ በዚህ ልክ ኢትዮጵያ ትዳር በዚህ ልክ እንዴት እንደተጨመላለቀ እንዴት እንደሆነ ብቻ አላውቅም። ወላሂ በጣም የሚያስጠላ በጣም የሚዘገንን ነገር ነው ኢትዮጵያ ትዳር በአጠቃላይ ምንድነው የሆነው? ሚዲያ ላይ ሁሉም ነገር ሚዲያ ላይ ተሰጥቶ በዘካዛ ልክ ዲኒ አላመንኩሽም የሚባለው ተልካሻ ነገሮችን ይዞ ሁሉም እንግዲህ በሱ የተሸጋገረ ነው ያለ። አላህ ይዘንልን ነው የምለው። እኔ ሌላ ምንም የምለው ነገር የለም። በጣም የሚያስጠላና በጣም የሚዘገንን ነገር ነው ማለት ነው። እንደዚህ አይነት ጥያቄ አስለን በጣም ያስጠላል ማለት ነው። ኢክሩ እንግዲህ እንዳይናት አዲስ ናት የወለደችው። ነገር ግን ያኔ በአራስነቷ ኖርማል ሆና ተከብራ ቤቷ ላይ ራሷን አረጋግታ መኖር ሲገባት እንግዲህ በዚህ ልክ እንትን የሆነች ነው። ብቻ በጣም የሚያስጠላ ነገር ነው። አላኩልሃል እኔም እውነት ለመናገር ከኢክሩ ጎን ነው መሆነው። ለምን እንደሆነ ልንገራችሁ። ምክንያቱም እንደዚህ አይነት ልክስክስነት ነገር የለም ማለት ነው። ኒካ ማለት በቃ ኒካ ማለት ከባድ ነው። ኒካ ማለት ከአላህ ሱብሃነሁ ወተዓላ እንትን ነው ፊቃ ማለት ትእዛዝ ነው የሚሆነው ማለት ነውና በዚህ ልክ መጃጃል የለም ማለት ነው። ካልሆነ በቃ እኔ ያ ሰው ካልተመቻት ወይን ካልተጣጣሙ መፋታት ነው ወይ ኒካ ማውረድ ነው እንጂ እንደዚህ በኒካ ላይ መዘላዘል በኒካ ላይ መጃጃል የለም ማለት ነውና አላኩልሃል በጣም የሚያስጠላ ነገር ነው። እኔ ካመነ ይመን ካላመነ አይመን እኔ አባትም እናትም ሆኜ ልጆቼን አሳድጋለሁ ነው ያለቻለችው። ኢክሩ በጣም ብሶተኛ ሆና ያለቀሰች ነው።
እናቲቱ ግን ያኔ ይመርመር እሱ ካላመነ ብላለች። በጣም የሚያስጠላ ነገር ነው። እስቲ እናያዳምጣቸው። ስለማውጣት ምን አስቸከለ? የሰው እኛ እኮ ብዙ አሳልፈናል እናቶች። ያየነው እንዳላየነው ያላየነው እንዳላየነው ምን ነው። እኔ ብዙ ነገር ህይወቴ አሳልፌያለሁ። በህይወቴ ብዙ ነገር ትዳርሽ እንደዛ አሳልፈሻል። ሴት ይዞ ገብቶብሻል። ብዙ ነገር ገብቶብሻል። ወይም ደግሞ የማታውቂው ሴት ይዞ ምናምን ነገር ቤት ገብቶብሻል። ከቤት አባሮሻል። አባሽ ልንገርሽ፣ ምስት የለኝም ልጆች የለኝም አይኔ ግንባሬውን ብሎ በምስቱ ላይ ያመጣኝ ሸንኮራ አይደለም። ተቀምሶ አይታዩም ወንዶች እኮ ወንዶች ስራ በጣም ያስጠላል። በነገራችን ላይ ያኔ ወንዶች ተቀምሶ አይታዩም ሸንኮራ አይደሉም ያለች ነው የኢክሩ እናት። ቢሆንም ግን ያኔ ሆነም ቀረም ትንሽ ዲን የገባው ቢሆን የዲን አላህን የሚፈራ ከሆነ በነገራችን ላይ አላህን የሚፈራ ከሆነ እኮ በዙሪያችሁ ያለውን ሰው ያከብራል። ምክንያቱም አላህን የሚፈራ ነው። አላህን ከፈራ በዙሪያችሁ ያለውን ሰው ያከብራል እና ቤቱንም ያከብራል ማለት ነው። ትዳሩ፣ ልጆቹን፣ ሁሉ ነገሩን ያከብራል። አላህን የሚፈራው እኛንም አላህን የምንፈራ ያደርጋል። በዙሪያችንም ያሉት ወይም ባለቤቶቻችንም አላህን የሚፈሩ አላህ ያደርጋቸው ነው የምለው። ደግሞ ሌሎቻችሁም ደግሞ ካላገባችሁ ልታገቡን ፍላጎት ካላችሁ ሀቂቀተን ነው የምላችሁ ያላህ ፍራት ያለበት አላህን ያላህ ፍራቻ ያለበትን ያኒ ያላህ ፍራቻ ያለበትን ቢታገቡ ይላለው። ለምን ያላህ ፍራቻ ያለበት አላህን የሚፈራ ከሆነ በዙሪያችሁ ያለ ሰውን ራሳችሁን ያከብራል ብዬ ስለማምነ ነው። አላኩልሃል ይሄንን ይመስላል። ቻናሌን ሰብስክራይብ፣ ሼር ያደረጋችሁ ከኔ ጋር አብራችሁ ቆዩ። እንግዲህ በጣም ከባድ ነው። የኢክሩን መጨረሻ እንግዲህ እናያለን። ያኔ ልጁን አልሰጥም አይመረመርም ብላለች። በስተመጨረሻ ሀሳቧን ቀይራ ምናልባት እናቲቱ ሀሳብ አስቀይራት ምናልባት እንትን ልትልም ትችላለች፣ ልታስመረምርም ትችላለች፣ ልታስመረምርም ትችላለች። አላኩልሃል ከእንደዚህ አይነት ነገር አላህ ይጠብቀን። ታማኝ ሁነን ታማኝንንም ባል ይዘን እንድንቀመጥ አላህ ይርዳን ነው የምለው። በያላችሁበት አላህ ይጠብቃችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።